አብሮነት 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 بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته تودداتشونا يتكبراتشو ተመልካቾቻችን እነሆ አብሮነት በረመዳን 9 ሚንበር ቲቪ ጀመር በአፍተር ሰዓታችን ከናንተ ከተመልካቾቻችን ጋር ቆይታ የምናደርግበት የአብሮነት በረመዳን ዝግጅታችን ጀምሯል ዛሬ እናንተን በማስተናገድ አብዱራህማን አቡ ሐኒፋና እኔ ሰይድ መህዲ አብረናችሁ እናመሻለን የረመዳን ቀናቶች እየገሰገሱ ነው ቢያንስ 10ን ቀን አገባደን ሁለተኛው 10 ላይ ወደ ቀጣዮቹ 20 ቀናቱን ልናቀናንስ የሩጥን ነው እንግዲህ እንዴት እያለፈ ነው የሚለውን ባለፉት የአብሮነት ጊዜዎች ላይ ማሜ ሲያነሳ ነበርና አንድ ሽማግሌ ያሉ ብሎ ከሱቢ በኋላ ብድግሉና ረመዳን እኮ ይሄ ያክል ቀን ይቀር ምን አረጋችሁበት እስካሁን ብሎ ቆጣ ብለው ነው የሚሉት እንደዚህ ጎምለል ይያሉ ወዲ ይያሉ ብሎ ያነሳው ነገር አለና አሁንም ረመዳን ምን ያክል ቁርአን ቀራንበት ምን ያክል ሰደቃ በላንበት ምን ያክልውንስ ተራዊህ በትክክል ሰገድን ይሄ ግላዊ ኢባዳዎች ናቸው እነዚህ ባይዘው የተሻጋሪ ነገሮችንስ ምን ያክል ፈጸምንበት የሚለው በጣም አሳሳቢ ነው አሁንም ቀናቶች አሉ በደንብ መበርታት በደንብ ተሻጋሪ ነገሮችን ለመፈጸም መነሳሳት ደግሞም ያለብን ይመስለኛል እውነት ነው ረመዳን ይሄ በተለይ ሁለተኛው 10 ቀናት የመግፊራ ቀናት ተብሎ ይታሰባል ወይም ደግሞ የረህማ ቀናት የመግፊራ ቀናትና ኢትቁም ሚን النار የዝነት ከዛ የምህረት ከዛ ከእሳት ነፃ የመባያ ቀናት ተብሎ ሲሰየሙ ማለት የሆነ ነገር ስትሰራ እንደው ቀኑ እነዚህ ብቻ ናቸው የሚተገበሩት ማለት አይደለም ግን ቀናት ውስጥ የምንሰራቸው ነገሮች መጀመሪያ አንድ ሰው የሆነ ነገር ሲያደርግልህ እዝነት የሚፈጥር ነገር ነው የምታረገው ቅርታ መጠየቅ የፈለከውን ሰው ምናምን ማሳዘን አለብህ እኮ መጀመሪያ ምህረት ከማግኘት በፊት የሚያሳዝን ተግባር እየሰራን ቆይተናል አሁን የምናረጋቸው ነገሮች ደግሞ ምህረት የሚያስገኙ መሆን አለባቸው ወይም ደግሞ ከዛ ትንሽ ከፍ ያለ ማለት ነው በቃ ብዙት አስጨቅጨቀኝ ተቻለው ምናምን በቃ ይቅርታ ብዬ አርግላሉ ምናምን ትላለህ የሆነ በሰውኛ ቋንቋ ማለት ነው ወሊላሂ المثل الاعلى ከዛ ደግሞ ከእሳት ነፃ የመባያ ቀናት ደግሞ ይመጣሉና ደረጃው ዙሩ እየከረረ ነው እንጂ ይመጣው እየቀነሰ አይመጣም ረመዳን ሁሉ ነገር እንደሚያስተምረን ሁሉ የሰው ልጅ የመላመድ ችላይ ማለት ጊዜን በአግባቡ ያለ መጠቀም ሌላኛው ክፍተታችንን ያሳየናል ብዬ አስባለሁ ለምሳሌ የመጀመሪያ ቀናቶች በጣም ረመዳንን በማግኘታችን ደስተኛ ሆነን ደስ ብሎን ጊዜዎቹን እናሳልፍና እንላመደዋለን ከዛ ደግሞ አብሮን የሚቆይ አይነት ስሜት እየፈጠረብን ሲመጣ ቀድሞ እናደርግ ከነበረው ኃይል ቀንሰን ኢባዳዎችን ስንከውን እንታያለን ከዛ በኋላ ደግሞ ጭራሽ ምን ረሳዋለን በሌላ ጉዳይ ግን እንደው ወደ መጣንበት ይባላልና ረመዳን ሲመጣ ለኛ ለሙስሊሞች ዓለም ላይ የተለየ አጀንዳ የሚዘጋጅልን ይመስለኛል አንዳንዴ ማለት ይሄ በረመዳን ቢዚ እንድንሆንበት በኢባዳችን ላይ ፎከስ እንዳናረግ ትኩረት እንዳናረግ የተለያዩ ዓለም አቀፍ አጀንዳዎች ክሬት የሚደረጉ ምናምን ይመስለኛል ምናልባት ረመዳን ከሚሻሙብን ነገራቶች ውስጥ ያው የራሳችንም ጦስ እንዳለ ሆኖ ሌሎች ነገሮችም ረመዳናችን ይወስድብናልና በሰው ምናልባት የተፈጠረውን አጀንዳ አስተውላችሁ ሊሆን ይችላል ብዙዎቻችን በጣም ልብ ሰባሪ ነው በተደጋጋሚ የሚፈጠር ነገር ነው በርግጥ እኛ ረሱላህን እንወዳቸዋለን ልባችን ሰራሉ ግን በሰውኛ ባህሪያችን የቱንም ድረስ ገፍተን ልንከላከል አንችልም ከመሰደብ ምንም ከማድረግ ለምሳሌ ወደ ቀደመው ዘመን ተመልሰ የተደበደቡትን ጥርሳቸው የተሸረፈውን ተመልሰ አንተ ልትመልሰው ወይ ልትከላከል አትችልም ግን በነፍስ ተተሳሰራለህ በውዴታ ተተሳሰራለህና አሁን እዚህ አሁን በሰሞኑ የተፈጠረው ጉዳይ ላይ ኖርማል ረመዳናችን እንዳይወስድብን እኛ ልንጠነቀቅ የሚገባው ነገር እርሳቸውን ለመጠበቅ የእርሳቸውን ክብር ለመከላከል አላህ ነው ፕሮሚስ የገባው ቃል የገባውና እንደዚህ አይነት አጀንዳዎች ሲመጡ የረመዳን ወቅታችንን ነጥቀው ሊሄዱ አይገቡም የሚል መልእክት ላስተላልፍ እውነት ነው የሚገርምህ ቁርአን
በጣም የሚገርም መጽሐፍ እኮ ነው ወላሂ በጣም ይገርመኛል እኔ ባየሁት ቁጥር ይገርመኛል በጣም እና እኔ እንደው በቃ ቢሆን ብዬ ከመመኛቸው ነገሮች መካከል ሰዎች ለምሳሌ በዚህ ጊዜ መጀመሪያ እስኪ ስትቀራ ምንድን የምትቀራው ሀኒፍ ፋቲሃ ነው አንተማ ከዚህ በፊት አትቀራም ምናምን ብዬ ብዙ ጊዜ ኖርማል ዒልም ምናምን ሲቀራ ቁርአንና ምናምን መጨረሻ ነው የሚቀራው ሐዲስና ቁርአን መጀመሪያ የሚቀራው ሰፊና ምን ያልከም የምትሄደውና በቃ እንደው በዩኒቨርሲቲ ሌቭል በመድረሳ ሌቭል ምናምን በወሰለቱል ቁርአን የሚል የሆነ አንድ የቁርአን ኮምፓስ በወሰላ ማለት ኮምፓስ ማለት ነው የቁርአን ኮምፓስ የሚል አንድ ሞጁል ቢኖር ብዬ እንደው አንድ መጽሐፍ በቃ መጀመሪያ የሚሰጠው ለሰው ልጅ እንደው ከልጅነት ጀምሮ ብዬ ያሰብኩኝና ቁርአን እንደ ኮምፓስ በህይወትህ በየትኛውም ጊዜ ላይ ልትጠቀማቸው ይገባል ብሎ ከሚያስቀምጣቸው ነገሮች መካከል ሙዋጀሃ ሰዎችን የምትጋፈጥበት ለሰዎች መልስ የምትሰጥበትን ጊዜ መለየት ነው ይላል አንደኛው ጊዜውን ማወቅ النبي صلى الله عليه وسلم بأبي هو أمي في تاريخ الإسلام بهزوي بدم كبتام ميجررمو تشتوش يدرسوا نبرة بقتم بهجاء قتم هجاء ميبال عند قتم زي اللي بقى سويون ما ترقرق مالت بقتم بلو بكبراتشو بلو بتلا يملكو نقدر نقول كذا يدرسن بتام بق إيمنت عندهم بقى يلم نقول زميلاتشو نبر يصدقوا منان አያራግቡላቸው ቃሉና እንትና አይላቸው ነበርና ቁርአን ይሄን ነገር በጣም ነው ፎከስ ሰጥቶ እንትን የሚለው ባይዞ አንድ በጣም የሚገርም ምሳሌ ስጠ ሰልማን ሩሽዲ ታውቁታላችሁ ይሄ ቁርአን ብቻ በቁርአን በጣም ቁርአንም ላይ በሳቸውም ላይ በጣም በቃ ብዙ የሚዳፈር ነበር ነውና ይዘውዬ ጸሐፊ ነው እንግላንድ ነበር የሚኖረው እንግሊዝ ከዛ የሆነ መጽሐፍን ጻፈ ከቁርአን ጋር በተያያዘ በጣም በቃ ቁርአንን ሰይጣናዊ መጽሐፍ አድርጎ የሚስል መጽሐፍ ከዛ ያንን መጽሐፍ ማንም ኢልቲፋት አላደረገለም ዞርም ብሎ አይለየውም ሰውየው የሚታወቅ ሰው አይደለም እና ከጻፈው ከ5 እስከ 6 ዓመት በኋላ የኢራኑ ኹመይኒ አያቱላህ ኹመይኒ መጣና ይሄ ሰውዬ መገደል አለበት ከዛ መጽሐፉ ፈመሰ ሰውየው በየቦታው ተሸላሚ ነው በየቦታው የክብር እንግዳ ነው በየቦታው ሴሚናር ነውና ሻኸራው በቃ ፌመስ አደረገው ያልተከፈለበት ማስታወቂያ ያለው እኛ ሻችን የሚገርምህ አብዱላህ መስይሪ በጣም እንደው ምን ኸይረት العقلاء ነው የሚባለው በ20ኛው ክፍለ ዘመን ከነበሩ በጣም ትልልቅ መፈክሮች መካከል ስለ ዚዮኒዝምና ስለ አይሁድ ሰርዲያውን አፈ ታሪኩን ምናምን ስብርብር የሚያደርግ ትልቅ ሲሪየስ ቡክ ሙጀለዶችን ቮሊዩሞችን አወጣ አይሁዶች ቢደረጉ ታውቃለህ እሱ የጠበቀው በጣም ብዙ ሙዕተመሮች ይዘጋጃሉ መልስ ይሰጥበታል ብዙ ይወያዩበታል ረድ ይሰጥበታል ብሎ ነበር ከዛ በኋላ ሙአመራቱ ሰክት ይለዋል እሱ ለራሱ ማለት ነው ዝም በማለት እንደው በቃ ሆን ተብሎ ሴራ ነው ዝም ያሉት በዛ አዳፈሩበት በጣም ቢግ የሚባል የእድሜ ዘመኑን ውጤት ነው እንደዛ በጣም እንደው ብዙ ከጠቀስን አያልቁም እንዲህ አይነት ጉዳዮች ላይ ማለት ነው በእርግጥ እንደ ማህበረሰብ ያሉን ልማዶች ያሉን ተግባሮች ይወስናሉ እንዲህ አይነት ጉዳይ ላይ የሚኖሩን ምላሾች ማለት ነው ልማዶቻችን በጣም ይወስናሉ በጋራ የመናበብ አቅምም ይወስነዋል ጉዳዩን የማወቅም አንዳንድ ጊዜ ጉዳዩንም ሳያውቅ እንደዚሁ እንትን የሚላልና በእርግጥ ከዘመኑ የተከሰተውና የሆኑት ነገሮች የረጅም ጊዜ ውጤቶች ናቸው በአንድ ቀን እንትኖች አይደሉም ግን ይሄን አይነት ምላሽ ኤክስፔክት የተደረገበት ነው ለማለት ትንሽ ያስቸግራል ከጀርባው ብዙ አይነት ሐሳቦች ብዙ አይነት አላማዎችም ስለሚኖሩ ማለት ነው ግን መልእክተኛው አለይሂ ሰላቱ ወሰላም በተመለከተ በቁርአንም በሐዲስም በሳቸውም ሐያት ምናም ስንመለከተው አንዳንድ ጊዜ እንደ አማኝ ሆነ ከሳቸው ዲፋ ማድረግ ያው የሁሉም አማኝ ኃላፊነት ነው ግን አንዳንድ ጊዜ ዲፋ ደግሞ በመኖር ሲሆን በጣም ቆንጆ ነው ስትኖረው ማለት ነው ማንነታቸውን መልእክታቸውን ተግባራቸውን ምናምን እየኖርከው ሲሆን ምሳሌ ነህ ወይም ደግሞ የሳቸው ማንነት እያሳየህ ነው ለሰዎች በንግግር ብቻ እንዳይሆንብን ለማለት ያክል ነው በተለይ ሶሻል ሚዲያ አንዱ ገጹ ይሄ ነው የሰውየው ገጽ ላይ ስትገባ በጣም ተቃራኒ ነው ከሳቸው አስተምህሮ ከሳቸው ማንነት ከሳቸው መልእክት ምናምን ተቃራኒ ነው ግን በሆኑ ቪዲዮዎች ላይ ገብቶ ዲፋ ለማድረግ ይገባና እንዲያም ጭራሽ አዋርዶ ይወጣል ወይም ደግሞ ምንም መልስ ያጣል
የለም ህይወት ውስጥ የለም እኮ የሆኑ ላይቭ ክርክሮች የሆኑ ውይይቶች ምናምን ስታገኝ እውቀት ካለ እየኖርከው ከሆነ እሺ ለመከላከል ግባ። ግን ሳታውቀው ሳትኖረው መረጃው ሳይኖርህ እሺ ችግር የለውም። መልእክተኛው አለይሂ ሰላቱ ወሰላምን እወዳለሁ ብለህ መከተል መኖር እያንዳንዱን ነገር እንድትተገብር ኤክስፔክት አይደረግም። ወይም ደግሞ እንደዛ ላይ ብቻ ላይሆን ይችላል። ማንነት ብዙ አይነት ማንነት ስለሚኖር ማለት ነው። ግን ዲፋዕ የምናደርግባቸው ነገሮች ላይ እውቀት መረጃ ምናምን ሲኖር በጣም ጥሩ ነው። አንዳንድ ጊዜ አላህ ሱብሓነሁ ወተዓላ እኮ ከልክሏል አይደል? የእነሱን አማልክት አትስደቡ። አላዋቂነት በጣም ስለሚኖር አንዳንድ ጊዜ በስሜት ይገፋፋና ደግሞ አላህና መልእክተኛውን አለይሂ ሰላቱ ወሰላም ይሰድባሉ። ይህንን በቁርአን ቀጥታ አላህ ከልክሏል እንደዚያ ማድረግን ማለት ነው። ስለዚህ አንዳንድ ጊዜ እኛም መጠንቀቅ ያለብን ጉዳዮች ይኖራሉ። በተመሳሳይ ግን ሁል ጊዜም መልእክተኛውን አለይሂ ሰላቱ ወሰላም እስልምናን ለማጠልሸት ለመሳደብ ግን የሚወረወሩ ይኖራሉ። በየአመቱ ከ60 ሺህ በላይ መጽሐፍት እንደሚጻፉ ከዚህ በፊት አንብቤ ያለሁኝ እስልምናን የማጥላላት ጽሁፎች ማለት ነው። ፐብሊሽ የሚደረጉትን ምንም ሳትቆጥር በጣም ብዙ ናቸው። እኛም ደግሞ በተመሳሳይ የእሳቸውን ስብዕና ከፍ ለማድረግ የእሳቸውን ማንነት ለማስተዋወቅ ሌሎችን ለማስተማር የምንሰራቸው ስራዎች ይኖራሉ። በጣም ብዙ ሰዎች እስልምናን የመቀበል ሂደት መሰል ነገሮች ሲኖሩ ደግሞ እንዲህ አይነት ተግባሮች ይኖራሉ። ስለዚህ ለአላሁ ኸይር የሆኑ ነገሮች ሲከሰቱ ከዛ በኋላ የሚመጡ በጣም ብዙ ኸይራቶችን አይተናል። መልእክተኛውን አለይሂ ሰላቱ ወሰላም እናጥላላለን፣ እንሳደባለን፣ መጥፎ በሳቸው ላይ እንሰራለን ብለው ይነሱና ጭራሽ ያስተዋውቋቸዋል። እንደውም በተቃራኒው ማለት ነው። ዞሮ ተመልካቾች ማደራ የምንለው በተለይ ሶሻል ሚዲያ የሚጠቀሙ ወጣቶች ራስን በመረጃ ማደረጀት በእውቀት ማደረጀት እስልምና የሚያስተምረው ስለሆነ እዛ ላይ እንበርታ፣ ከስሜት አካባቢ ደግሞ እንራቅ ነው። በተለይ ከጊዜ ጋር ያገናኘ ነው። ለምንድን ነው ሀሳቡን ለማስረጽ ያህል ከጊዜ ጋር ያገናኘ ነው። ይሄ የአጀንዳ ተቀባይነት መንፈስ መርገብ አለበት። ኖርማል እንደዚህ አይነት ነገሮች አሁን ሀገራችንም ያለው አትሞስፌር በጣም ቆንጆ ነው። እንደዚህ አይነት ሰዎች ለህግ ተጠያቂ የሚሆኑበት ሁኔታ በጣም ግልጽ ነውና ራሳችንን ወደ አንድ ነገር መውሰድ እንደሌለብን ለማስረጽ ነው። የአብሮነት በረመዳናችን ዝግጅት ወደ ተመልካቾቻችን እንዲደርስ አብረውን አጋር ሆነው የሰሩ ድርጅቶች አሉ። እነሱን እናመሰግንና ወደ ተቀዳሚው ዝግጅታችን እናመራለን። መርሐባ። በሀገራችን የኮፊ ሃውስ አገልግሎት በጥራትና ደረጃውን ልቆ በዓለም አቀፍ ስታንዳርድ ቡናን ያጣጥሙ ዘንድ ኢትኮፍ ቴስት ዝግጅቱን አጠናቆ እንግዲህ በስራ ላይ ይገኛል። በተለይ ደግሞ እንዲህ አይነት ምርቶችን በቀላሉ ቢሮአችሁ ውስጥ ልትጠቀሟቸው የሚችሉ የቡና አይነቶችን አዘጋጅቶ በራሱ በልዩ አስተሻሸግ አምርቶ ለገበያ እያቀረበ ነው የሚገኘው። ካቀማመጡ ጀምሮ ከሁሉም ማለት ነው እጅግ የተለዩ አስተሻሸጎችና ይዘቶችን ተላብሰዋል። ከላይም እንደምታዩት ማለት ነው ማሽንም በራሱ አዘጋጅቶ እያቀረበ ይገኛል። በኮፊ ሃውሱ ደግሞ ከተገኛችሁ ለረመዳን ስፔሻሊ ለረመዳን በልዩ መልክ የተዘጋጁ የፍጣር ፓኬጆቻችንን ቀድሞ ቦታ በማስያዝ ከወዳጅ ቤተሰቦ ጋር ያፍጥሩ እያለ ይገኛል። ፒያሳ ሪበከንቱ ባሻውሌ ኮንዶሚኒየም ይገኛል። ኢትኮፍ ኮፊ የፕሮግራማችን የፕላቲኒየም ደረጃ አጋር ስለሆነ እጅግ አድርገን እናመሰግናለን። ሌላኛው ፕሮግራማችን በፕላቲኒየም ደረጃ አጋር በመሆን ያበረታልን ተቋም ቃል ስፔሻሊቲ ክሊኒክ ነው። ለበርካታ ዓመታት የበርካቶችን ፈገግታ ጥራት ባለው አገልግሎቱ በመመለስ የሚታወቀው ቃል ስፔሻሊቲ ረመዳናችሁ የበረካ የራህማ ወር ይሁንላችሁ እያለ በሁሉም ቅርንጫፎቹ አፍና የአፍ ውስጥ ችግሮችን ሕክምና ለመስጠት ተዘጋጅቶ ይጠብቃችሁ ይላል። እንግዲህ እንኳን በድጋሚ ለረመዳናችሁ አደረሳችሁ። ረመዳናችሁ የበለጠ የምትጠቀሙበት ይሁንላችሁ እያለን ይገኛል። የአብሮነት በረመዳናችን የፕላቲኒየም ደረጃ ስፖንሰር የሆነው ሲቢኢ ኑር ነው። የኢትዮጵያ ንግድ ባንክ ሲቢኢ ኑር በዚህ ዓመት አብሮነት ለበጎነት በረመዳን በሚል መሪ ቃል የተለያዩ መርሃ ግብሮችን በማካሄድ እቅድ ይዞ እየተንቀሳቀሰ ይገኛል። በተለያዩ ከተሞች ኢፍጣር፣ ማዕድ ማጋራት፣ ሲቢኢ ኑር ሰደቃና የደንበኞች ቤት ለቤት ዝያራ እያደረገ ይገኛል። ከዚህ በተጨማሪም የዘካ ካምፔን እያካሄደ መሆኑና ከሰሞኑ ዘካን አስመልክቶ በኢትዮጵያ ንግድ ባንክ አዲሱ መስሪያ ቤት ልዩ የውይይት መድረክ ማዘጋጀቱ ይታወሳል። የረመዳን ኢባዳችሁ ተቀባይነት እንዲኖረው የኢትዮጵያ ንግድ ባንክ ሲቢኢ ኑር ይመኝላችኋል።
የአብሮነታችን በረመዳን 9 አጋራችን ስለሆነ ከልብ እናመሰግናለን። ማለዳ ፎም የዘወትር አጋራችን ነው። አብሮነት በረመዳን 9ን በፕላቲኒየም ደረጃ ስፖንሰር አድርጎልናል። ዘመኑ በደረሰበት የፎም ቴክኖሎጂ ጥራታቸውን ጠብቀው የሚመረቱ ምርቶቻችን ቀኗን የተሳካ ከማድረግ ባለፈ የሚገባውትን ምቾት ያጎናጽፈውታል እያለ አብሮን ይገኛል። በአዲስ አበባና በክልል ከተሞች በሚገኙ ሁሉም ቅርንጫፎቻችን ጎራ ይሉ ዘንድ ይጋብዛል። ማለዳ ፎም ፕሮግራማችን የዘወትር አጋር ስለሆነ እጅግ አድርገን እናመሰግናለን። የፕላቲኒየም ደረጃ ስፖንሰራችን ሆኖ የአብሮነት በረመዳን 9 ዝግጅታችን የሚያደምቅልን ኤቢሲ ሶፍት ነው። ኤቢሲ ዳይፐር በሚታወቅበት ጥራቱ ከዚህ ቀደም በነበረው ምርቱ ይታወቃል። በአዲስ መልክ ደግሞ ኤቢሲ ሶፍትን ይዞላችሁ ብቅ ብሏል። 100% ጥራት ባለው ከእንጨት የተመረተ ነው። ባለ 3 ተደራራቢ ምንም አይነት ብናኝ የሌለው ለቤት፣ ለቢሮ፣ ለሬስቶራንቶች፣ ለሌሎችም አገልግሎቶች በተለያየ አስተሻሸግ ቀርቦልዎታል። ኤቢሲ ሶፍት የአብሮነታችን በረመዳን 9 ድምቀት ስለሆነ አጋራችን ስለሆነ ከልብ እናመሰግናለን። አብሮነት በረመዳን 9ን በጎል ደረጃ ስፖንሰር በመሆን ፕሮግራሙ ወደ እናንተ ደምቆ እንዲደርስ ያገዙን ተቋማትም አሉ። ሁሌም ለጤናው የሚተጋው ኢትዮ ጠቢብ ሆስፒታል፣ የብርሃን ዓለም የሆነው ዊኬር ላይት፣ ሁሉን በአንድ ቦታ የሚለው ሚሽካት የገበያ ማዕከል፣ እንደዚሁም ውበትና ጥራትን መለያ ያደረገው አልፋሪስ ምንጣፍና መጋረጃ ናቸው። አመስገን። በሲልቨር ደረጃ ፕሮግራማችን ያበረቱልን የትም ትሬዲንግና የሪል ስቴት ነበሩ። እጅግ አድርገን እናመሰግናለን። እንደዚሁ ስቱዲዮአችንን ያደመቀልን አልፋሪስ ምንጣፍና መጋረጃ፣ ሚና ፈርኒቸር ደግሞ መጅሊሱን በማቅረብ አበርትቶልናል፣ አድምቀውናል። እጅግ አድርገን እናመሰግናለን። ተመልካቾቻችን ቀዳሚ ፕሮግራማችንን ጋብዛችሁ ተመልሰን እንገናኛለን። ከአብሮነት ጋር መልካም ጊዜ። አብሮነት 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 አብሮነት